ከኛ ጋር በሷ ህመም ዙሪያ ምንም አይነት የተመከረው የተወያየነው ጉዳይ የለም። 6 ሰዓት ያናገረችኝ በሰላም የተወያየን ልጅ ነች። ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። አሁን ግን እነግራቸዋለሁ ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ቀነኒ እቤት ውስጥ ነው የሞተችው። እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም። ጉማ ከፍላለሁ እና ሽምግልና አስታርቁም ብሎ ሲልን ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ፣ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። የቀነኒ አዱኛና የድምፃዊ አንዷለም ጎሳ ጉዳይ ዛሬም እንዲሁ እንደቀላሉም ሊበርድ ሊሰክን ያልቻለ ጉዳይ ሆኗል። ከሰሞኑም የአንዷለምን ጉዳይ በተመለከተ የቀነኒ ታናሽ ወንድም ሊበን አዱኛ ወደ ማህበራዊ ሚዲያ ብቅ ብሎም ድምፃዊ አንዷለም ጎሳ እሱ ያውቃል እሱ ይናገር ብሎኛልና ማውቀውን ያየሁትን እውነት እናገራለሁ ብሎም እዛ ቤት ውስጥ አብሯቸው በነበረበት ሰዓት ያየውን የተመለከተውን ጉዳይ ከተናገረ በኋላ በማህበራዊ ሚዲያው ያልተጠበቀም ሌላ የፍትህ ጥያቄ ተነስቷል። በብዙ መልኩ ፍትህ ለቀነኒ የሚል ንቅናቄዎች እንደ አዲስ ይሰሙ ይዘዋል። ታዲያም የቀነኒ ታናሽ ወንድም ሊበን አዱኛ ይህንን በተናገረ ማግስት የቀነኒ አዱኛ አባት አቶ አዱኛ ዋቆም በበኩላቸው ወደ ማህበራዊ ሚዲያው ብቅ ብለው ድምፃዊ አንዷለም ጎሳ እንዲህ ያለው ነገር ከእውነት የራቀ ነው ሲሉ እሳቸውም ያልተባልነውን አላልንም፣ ጉማ ልክፈል ብሎ ሽማግሌዎች የላከው እሱ ነው፣ እኔ ጉማ ልክፈል ብዬ ሽማግሌ አላኩም ብሎ ያለው ነገር ውሸት ነው ብለው ተናግረዋል። ይህንን ተከትሎ ደግሞ ማምሻውን የቀነኒ ታላቅ ወንድም የሆነው አቶ ለማ ወደ ማህበራዊ ሚዲያው ብቅ ብሎ እስከዛሬ ያልተሰሙ ደግሞ ሌሎች ሚስጥሮችን ወደ ማህበራዊ ሚዲያው ይዞ ብቅ ብሏል። እስከዛሬ ሁሉ ሰው የሰማው ጉዳይ ቢኖር ቀነኒ አዱኛ ከፎቅ ወድቃ ራሷን ስለማጣቷ ነው። የቀነኒ ታላቅ ወንድም ለማ ግን እውነቱ እንደሱ አይደለም። ቀነኒ የተገደለችው ቤት ውስጥ ነው። የሞተችለት ማታ 6 ሰዓት አካባቢ ከኔ ጋር ተደዋውለናል። ከኔ ጋር ከተደዋወልንና ካወራን ከ3 ሰዓታት በኋላ ነው ህይወቷን ያጣችው። ቀነኒ አዱኛ ቤት ውስጥ ተገድላ ነው እታች ወርዳ ራሷን ከፎቅ ወረወረች ተብሎ የተነገረው እንጂ እውነቱ እሱ አይደለም። ይህን በተመለከተ አስክሬን በግድ አስከፍቼ አካሏን አይቻለው፣ መርምር ያለው አካሏ ላይ ስብራትም ውልቃትም ሌላም ደግሞ የመውደቅ ምልክትም አላየሁም ሲል ሌሎች ያልተሰሙ ሚስጥሮችን አውጥቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን የቀነኒ አዱኛ ታላቅ ወንድም የሆነው አቶ ለማ ወደ ማህበራዊ ሚዲያ ብቅ ብሎ ስለተናገረው ያልተሰማ አዳዲስ ጉዳይ ልንነግራችሁ ወደን ነው። ድምፃዊ አንዷለም ጎሳም ወደ ማህበራዊ ሚዲያው ብቅ ብሎ ከተናገረ በኋላ የቀነኒ አዱኛ አባት አቶ አዱኛ ዋቆም ለድምፃዊ አንዷለም ጎሳ የሚሆን መልስ መስጠታቸው ይታወቃል። ይህንን በተመለከተ ልንነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ በማድረግ ቤተሰብ ታደርጉንና ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ቆዩ። በምናነሳው እርሰ ጉዳይም ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። ክበሩልን። Zama
የቀነኒ አዱኛና የድምፃዊ አንዷለም ጎሳ ጉዳይ ዛሬም አላባራም። ለቀናት መለስ ሳለ ሲባል ከሞቷና ከአሟሟቷ ጋር ተያይዞ ደግሞ አዲስ ነገር ብቅ እያለ ጉዳዩን ቀድሞ ከነበረበት በበለጠ እያጦዘውና እያሾረው ጉዞውን ይቀጥል ይዟል። ቀነኒ ከሞተችበት ቀን አንስቶ እጅግ ብዙ መነጋገሪያ ነገሮች ሲፈጠሩ ውለው ሲፈጠሩ አድረዋል። የሰሞኑም የታናሽ ወንድሟ የሊበን አዱኛ ንግግርን ተከትሎ ደግሞ የተዳፈነው እሳት እንደ አዲስ ተያይዞ ይግለበለብ ጀምሯል። ስለ እውነትና ስለ ፍትህ የሚሉ ድምጾችም በብዙ መልኩ በየማህበራዊ ሚዲያው ላይ በስፋት ይሰሙም ይታዩም ይዘዋል። ድምፃዊ አንዷለም ጎሳ ለመጀመሪያ ጊዜ ወደ ሚዲያ ወጥቶ እኔ ጋር ያለው እውነት ይህ ነው ብሎ ከተናገረ በኋላ የተፈጠሩ ነገሮች በሙሉ ወዳልተጠበቀ መልኩ የማምራታቸው ነገር ድምፃዊ አንዷለም ጎሳን ከማስተቸትም በላይ ወደ ሚዲያ ወጥቶ ማስተባበያ እንዲሰጥ የገፋፉትም የመከሩትም ሰዎች የጠቀሙት መስሏቸው የጎዱት ሆነዋል ተብሎ በብዙ መልኩ ይተቻሉ። በሌላ መልኩ አንዷለም ራሱ ላይ ገመድ ጠመጠመ እያሉም ሰዎች አሉ። ራሱ ላይ የምስክር ቃል ሰጠም እያሉም ብዙዎች ናቸው። ይህን ተከትሎ አትሌት ፈይሳ ሊሊሳም ከሊበን ንግግር ጋር ተያይዞ ብዙ ሰው ፍትህ ለቀነኒ የማለቱን ጉዳይ በተመለከተም በሰጠው አስተያየት ላይ በራሱ ሌላ መነጋገሪያ እርሰ ጉዳይ ከመሆን በመለስ ብዙ ሰዎች የተከፉበት ጉዳይ ሆኖ መቼም ላይረሳ ማህበራዊ ሚዲያው ላይ ላይጠፋ ታትሞ ቁጭ ብሏል። በአትሌት ሌሊሳ ፈይሳ እየተከፉ ብዙ ናቸው። አንድ ወቅት ላይ እጁን አጣምሮ ፍትህ ብሎ ሲጠይቅ አብረነው ፍትህ ብለን ጠይቀን ነበር። ዛሬ ግን ሴት ልጅ እያለው እንደምን ስለ አንዲት ሴት ነፍስ መጨነቃቃተው እንደምን በምን ድፍረት እንዲህ ያለ ቃል ተናገረ ብለው ብዙዎች ቅር ተሰኝተውበታል። የቀነኒ ታናሽ ወንድም ሊበን አዱኛ የማውቀውና ያየሁት ሳይከረምኩት ነገር ይህንን ነው ብሎም ከተናገረና ብዙ ሰዎችን ካስደነገጠው ንግግር በኋላ ማምሻውን ደግሞ አቶ ለማ እርሱም ወደ ሚዲያው ብቅ ብሎ ከቀነኒ ሞት ጋር ተያይዞ የማውቀው ነገር ይህ ነው ሲል የተናገረው ነገረ ጉዳዩን እጅግ በጣም ውስብስብ አድርጎታል። አቶ ለማ ያልተጠበቀና እስከዛሬ ያልተወራም ያልተነገረ መረጃ አውጥቷል። አቶ ለማ ንግግር ከሆነ ቀነኒ ራሷን ከፎቅ ወርውራ አይደለም የሞተችው፣ ቀነኒ ቤት ውስጥ ነው የተገደለችው የሚል አስደንጋጭ መረጃም አውጥቷል። ቀነኒ አዱኛ ተገድላለች እንጂ ራሷን አላጠፋችም ሲል የመናገሩ ዜና ከወጣበት ሰዓት ጀምሮ ነገሩን ቀነኒ ሞተች በተባለበት ሰዓት ቤታቸው ውስጥ የቡና ማፍያ ጉዝጓዝ ውስጥ ተገኘ ከተባለው ደም ጋር አያይዘው ነገሩን በብዙ ጥርጣሬ የሚያዩትና እውነትም የለማ ንግግር ወደ እውነት ያመራል የሚል አስተያየት የሚሰጡም በስተዋል። ከዚህ ልፍ ብሎም ታናሽ ወንድሟ ሊበን አዱኛ አንዷለም ያውቃል ይናገር ብሎ እንዲናገር በጠየቀው መሰረት ወጥቶ በተናገረው ነገር ምክንያት ከብዙ አቅጣጫ ዛቻና ማስፈራሪያ እየደረሰው ነው ሲልም እውነት ነው ያለውን ነገር ሰው እንዲያውቅለት በይፋ ወደ ማህበራዊ ሚዲያ ብቅ ብሎ ለማ ተናግሯል። የቀነኒ አዱኛ አሳዛኝ የህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ለማ ላለፉት ቀናት ይዞት የነበረውን ዝምታ በመስበር እጅግ ዘግናኝና ልብ የሚሰብር መረጃ ነው ያለውን ነገር ይፋ አድርጎታል። ለማ በሰጠው ምስክርነት ቀነኒ በምንም አይነት ሁኔታ ራሷን ለመጉዳት ፍላጎትም ሆነ ሀሳብ እንዳልነበራት ገልጾ አስክሬኗን ቤት ውስጥ በተመለከተበት ወቅት ህይወቷ እንዲያልፍ የተደረገው እዚያው እንደሆነ መረዳቱን ገልጿል። ለማ እንደሚለው ከሆነ የቀነኒ አስክሬን በያኔት ሆስፒታል በኩል አልፎ ወደ ሚኒሊክ ሆስፒታል ሲወሰድ ቤተሰቦች ሳያዩት በሚስጥር ሊቀበር ታቅዶ የነበረ ቢሆንም እሱ ግን በጉልበት ሳጥኑን ከፍቶ ለመመልከት በቻለበት ወቅት እህቱ ላይ ምንም አይነት ጭረትም ይሁን የተሰበረ አጥንት አለመኖሩን ማረጋገጡን በይፋ ተናግሯል። ለምን እኛ ሳናይ ሊቀብሯት ፈለጉ የሚለው ጥያቄ እስካሁን መልስ ያላገኘ ሲሆን የመንግስት አካላት ቤተሰቡ ዝም እንዲል ጫና ሲያደርጉባቸው እንደነበረና አሁን ግን እውነታው ለዓለም ይፋ መሆን ስላለበት ድምፁን ለማሰማት መወሰኑን ለማ አስታውቋል። ሌላኛው እጅግ አሳሳቢው ጉዳይ ደግሞ እውነቱን አውጥቷል በሚል የታናሽ ወንድማቸው ሊበን አዱኛ ደህንነት አደጋ ላይ ስለመውደቁም ተናግሯል። ሚስጥር አውጥታል በሚል በማስፈራሪያ መልእክቶች እየደረሱበት መሆኑን ታላቅ ወንድም ለማ ገልጿል። በወንድሙ ላይ ጉዳት እንዳይደርስ ስጋቱንም አያይዞ አድርሷል። ይህንንም ተከትሎ ብዙ ሰዎች እውነት ነው ይህ ታዳጊ አንዳች ነገር እንዳይደርስበት ጥንቃቄ ሊደረግ ይገባል የሚሉ ድምጾች ይሰሙ የነበሩት ሊበን አዱኛም ገና ከጅምሩ መረጃውን ወደ ማህበራዊ ሚዲያው ይዞ ብቅ
ከማለቱ ነበረ። ታናሽ ወንድም የድምፃዊ አንዱዓለምን ንግግር ተከትሎ ወደ ሚዲያው ብቅ ብሎ ያወጣውን መረጃ ተከትሎ አባት አቶ አዱኛ ዋቆም በሚቀጥለው ቀን ወደ ሚዲያ ብቅ ብለው ድምፃዊ አንዱዓለም ጎሳ በሰጠው ማስተባበያ ላይ በጭራሽ ውሸት ነው ሲሉ አንዱዓለም የተናገረው ነገር ላይ እርሳቸውም እውነቴ ነው ያሉትን ነገር እንዲህ ሲሉ መናገራቸው ደግሞ ነገሩን አሁንም አስገራሚ አድርጎታል። አቶ አዱኛ ዋቆ እንዲህ አሉ በንግግራቸው። እኛ ለቤተሰቦቿና ለአባቷ አስደውዬ ተናግሬ ነበር ያለውን ነገር ከእውነት የራቀ ነው። ምንም የነገረን ነገር የለም። ልጃችን እንኳንና ቆማ ቀርቶ አሁንም ሞታ እንኳን ከልባችን አልወጣችም። እኛ እንደ ቤተሰብ እየሰማነውም ያየነውም ነገር የለም። ልታውቁት የሚገባው ነገር ይደርስባት የነበረውን ነገር የሰማነው ከሞተች በኋላ ነው። ነገሩን የሚያውቀው ወንድሟም የሆነውን ነገር ለቤተሰብ እንዳይናገር መጽሐፍ ቅዱስ አሲዛ አስምላው ነበር። ይህን ካረገች በኋላ ታዲያ ሁለቱንም አስታረቀቻቸው። በሌላ መልኩ ጉማ ልክፈል ማለቱን በተመለከተ ጉማ ክፈሉልኝ ብዬ ሰው አላኩም ብሎ የተናገረው ነገር ጭብጥ ያለው ነገር ነው የተናገርነው። እኛ ምንም ነገር ከራሳችን ፈጥረን ያወራ ነው አንዳችም ነገር የለም። ራሳቸው ጉማን ንክፈል ደም በእጃችን አለ ካሉት ውጪ ፈጥረን ያወራ ነው አንዳችም ነገር የለም። በወቅቱ ወደ 15 እና ወደ 16 የሚሆኑ ሽማግሌዎች በመካከላችን ነበሩ። ሌላው የምርመራ ሂደትም ላይ እያለን የተዘጋጀ ድራማ ስለነበር አሁን ቢሉትም አይደንቀንም። ምክንያቱም ወድቃ ነው ያሉትን ማስረጃ ለማድረግ እንዲህና እንዲህ ሆናለች፣ ስትረስ አለባት የሚሉትን ነገር የድራማቸው ክፍል 2 ነው። እንደዚህ ልትረዱን ይገባል። በተጨማሪም በተደጋጋሚ ሐኪም ቤት ስወስዳት ነበር ስላለው ነገር ምንም የነገረንም የምናቀውም ነገር የለም። አሁንም ህዝቡ እንዲያውቅልን የምንፈልገው ነገር የቀነኒን ፍትህ ከመጠየቅ ውጪ ማንንም ለመጉዳት የምናደርገው አንዳችም ነገር የለም። የህግ ሰዎችም ጉዳዩን ተከትለው ቀነኒ ፍትህ እንዲሰጡን ስንል በትህትና እንጠይቃለን ሲሉ አንዱዓለም እርሳቸውን ተከትሎ ለሰጠው ማስተባበያ መልስ ይሆናል ያሉትን ነገር ሰጥተዋል። አንዱዓለም ስለ ህመሟም ሆነ ራሷን ስለማጥፋቷ ባደረገችው ሙከራ ሳቢያ ቤተሰብ ሳይቀር አናግሬ ነበር ያለውን ጉዳይ በተመለከተም ለማም አንዱዓለም በቀነኒ ጉዳይ ከቤተሰብ ጋር የተማከረውም የተነጋገረውም ነገር የለም ሲል አባት አቶ አዱኛ ዋቆ የሰጡትን አይነት ንግግር ደግሙታል። ሰላም ጤና ይስጥልን። እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እቺን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን በሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዱዓለም ከቤተሰብን አማክር ያለው እሷ እያመማት ስለ እሷ ጉዳይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። እኔ ከቤተሰቡ አንዱ አካል እኔ ነኝ፣ ለማ እባላለሁ እና ከኛ ጋራ በእሷ ህመም ዙሪያ ምንም አይነት የተማከረው የተወያየነው ጉዳይ የለም። ይሄ እንዲታወቅ ፈልጋለሁ። ሲቀጥል ደግሞ ማለት ነው ያ ብቻ አይደለም፣ እንኳን የሷ ህመም ወይም ደግሞ አሞታል ብሎ ሊያማከረን አይደለም። እንደምታውቁት ያረፈች ቀን እኔን 6:20 ላይ ደውላልኝ በአንዱዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6:20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናቅ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እነግራቸዋለን ያለውን ነገር። እኔ አስከሬኗን ከፍቼ ነው ያየሁት።
አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ማለት ነው ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ ቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ነች ልጅቷ። ስለዚህ የሞተችውም ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟትም ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለ እሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው እኛ ራሱ የደረስነው። በግድ አስከሬኗን አስከፍቼ ያየሁት እኔ ነኝ። ምንም ነገር እላዋ ላይ ጉዳት አልደረሰም፣ ቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ነው የደረስነው። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡን ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልኮ ጉማ ከፈላለሁ እና ሽምግልና አስታርቁ ብሎ ሲልም ነበር። ያልገደለበትን ጉማ የሚከፍልበት ነገር የለም። እንደዛ ያለውን አባገዶች ምትኛን ቤተሰብ ነፋዘርኛ እንደዛ ካሉ በኋላ አሁን ግን ሚዲያ ላይ ወጥቶ አላልኩም ብሎ ዋሸ ማለት ነው። ይሄም ህዝብን የመቅረበር ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ወንድም ወይም ደግሞ ሊበን ወጥቶ እሱ በተናገረው ነገር እና ለማም ያውቃል ሊበንም ያውቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አቋምና በተለያየ ህዝብ አመለካከታቸውን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ሊበን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰውም ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ የኢትዮጵያ ህዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ቢደርስ ከዛ ከአንድ ሰው ጭንቅላት ማንወድ መሆኑን እንዲታወቅ እንፈልጋለን። ፍትህ ለቀነኒ። አሁንም ከጎናችን ስላላችሁ እናመሰግናለን። ይሄን ለማለት ነው። አመሰግናለሁ። ይህ የታላቅ ወንድም ምስክርነት እንዳለ ሆኖ በፍርድ ቤት ሲታይ የነበረው የቀነኒ ጉዳይ ወደ አባገዳዎች እንዴት የተደረገው ከቀነኒ ቤተሰቦች ፍቃድ ውጭ ነው። እንደ ወግ ልማዱ ከሆነ እንዲህ ያለው ጉዳይ የሚፈጠረው ሁለቱም ወገኖች ማለትም ከሳሽም ተከሳሽም በኩል ፍላጎት ሲስማሙና ሲፈቅዱ ብቻ ነው። የቀነኒ ቤተሰቦች ግን በዚህ ጉዳይ ላይ ሙሉ ፍላጎት ያላቸው አልነበሩም። ጉዳዩ ወደ አባገዳ እንዲሄድ የተደረገውም ከነሱ ፍላጎት ውጭ ነው የሚሉ ቅሬታዎችም ይነሱ ጀምረዋል። እንዲህም ሆነ ግን አባገዳዎች የያዙትን ነገር ማንም በየማህበራዊ ሚዲያው ላይ ስላወራ የሚቀየር ታሪክ የለም። የአባገዳዎችን ጉዳይ መንግስት እንኳን ጣልቃ ገብቶ ሊቀይረው አይችልም። ስለዚህ አንዷለምን ለማሸማቀቅ ካልሆነ በስተቀር በየማህበራዊ ሚዲያው የሚነሳው ነገር በሙሉም ተገቢ አይደለም የሚሉ አንዷለምንም የሚደግፉ ድምጾችም ልፍልፍ እያሉም ቢሆን እንዲህ ይሰማሉ። የቀነኒ ፍትህ ማጣት አንገብግቧቸው ነው ወይስ ደግሞ ለአንዷለም ያላቸውን ጥላቻ በዚህ መልኩ ማንጸባረቅ ፈልገው ነው? አንዷለም ጎሳን በዚህ ደረጃ መጥላት ምን አስፈልገ? እኔ አልገደልኳትም ካለ አባገዳዎች ደግሞ መርቀውት ወደ ስራ ወደ አርተ ተመለስ ካሉት እኛ በአባገዳ እንኳን በእኛ ደረጃ አይደለም በመንግስት ደረጃ ማንም ጣልቃ አይገባም። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። በዚህ እርሰ ጉዳይ ላይ ያላችሁ ሀሳብ አስተያየት ምንድነው? በሀሳብ መስጫ ሳጥን ላይ ያስፈሩልን። አሁንም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ታደርጉና ታበረቱን ዘንድ በትህትና ጠየቅን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።